ጥያቄ ቁጥር 201 ለራዲያተር ክዳን በራዲያተሩ ልክ ሊገጠም የሚችልን ማንኛውንም ነገር መጠቀም እንችላለን። ሀ እውነት፣ ለ ሐሰት። ለዚህ ጥያቄ ትክክለኛ መልስ የሚሆንን ምርጫ አለ ሐሰት ነው። ጥያቄ ቁጥር 202 የቤንዚን ሞተር ከናፍጣ ሞተር ይልቅ ከፍተኛ ጉልበት እንዲኖረው ፊድ ፓምፕ ተገጥሞለታል። ሀ እውነት፣ ለ ሐሰት። ለዚህ ጥያቄ ትክክለኛ መልስ የሚሆንን ምርጫ አለ ሐሰት ነው። ጥያቄ ቁጥር 203 በራዲያተሩ ውስጥ በቂ ውሃ ቢኖርም የውሃ ፓምፕ ወደ ወተር ፓምፕ አለመስራት የተሽከርካሪው ሞተር ከመጠን በላይ እንዲሞቅ ምክንያት ሊሆን ይችላል። ሀ እውነት፣ ለ ሐሰት። ለዚህ ጥያቄ ትክክለኛ መልስ የሚሆንን ምርጫ ሀ እውነት ነው። ጥያቄ ቁጥር 204 ፒስተን ወደ ላይና ወደ ታች የሚንቀሳቀሰው በካምሻፍት አማካኝነት ነው። ሀ እውነት፣ ለ ሐሰት። ለዚህ ጥያቄ ትክክለኛ መልስ የሚሆንን ምርጫ አለ ሐሰት ነው። ጥያቄ ቁጥር 205 ባትሪ ከፍተኛ ሙቀት ያለበት አካባቢ ቢቀመጥ ኃይል እንዲጨምር ይረዳናል። ሀ እውነት፣ ለ ሐሰት። ለዚህ ጥያቄ ትክክለኛ መልስ የሚሆንን ምርጫ አለ ሐሰት ነው። ጥያቄ ቁጥር 206 በእያንዳንዱ ሲሊንደር አናት ላይ ሁለት አይነት ቫልቮች አሉ። ሀ እውነት፣ ለ ሐሰት። ለዚህ ጥያቄ ትክክለኛ መልስ የሚሆንን ምርጫ ሀ እውነት ነው። ጥያቄ ቁጥር 207 በሲሊንደር ውስጥ የሚፈጠረውን ሙቀት ለመቀነስ ውሃ የሚመላለስበት ክፍል ኦይል ጋለሪ ይባላል። ሀ እውነት፣ ለ ሐሰት። ለዚህ ጥያቄ ትክክለኛ መልስ የሚሆንን ምርጫ አለ ሐሰት ነው። ጥያቄ ቁጥር 208 ኮንታክት ፖይንት እንዲከፍትና እንዲዘጋ የሚያደርግ ክፍል አቫንስ ይባላል። ሀ እውነት፣ ለ ሐሰት። ለዚህ ጥያቄ ትክክለኛ መልስ የሚሆንን ምርጫ ሀ እውነት ነው። ጥያቄ ቁጥር 209 የነዳጅ ፔዳል የተሽከርካሪውን ፍጥነት ለመጨመር ይጠቅማል። ሀ እውነት፣ ለ ሐሰት። ለዚህ ጥያቄ ትክክለኛ መልስ የሚሆንን ምርጫ ሀ እውነት ነው። ጥያቄ ቁጥር 210 ቦዲ ወይም የተሽከርካሪ አካል በአደጋ ጊዜ በተሳፋሪዎች ላይ ሊደርስ የሚችልን ጉዳት ሊቀንስ ይችላል። ሀ እውነት፣ ለ ሐሰት። ለዚህ ጥያቄ ትክክለኛ መልስ የሚሆንን ምርጫ ሀ እውነት ነው። ጥያቄ ቁጥር 211 ሞተር ሰርቪስ ሲሆን የዘይት ፊልተር መቀየሩን ወይም ታጥቦ መገጠሙን ማረጋገጥ ተገቢ ነው። ሀ እውነት፣ ለ ሐሰት። ለዚህ ጥያቄ ትክክለኛ መልስ የሚሆንን ምርጫ ሀ እውነት ነው። ጥያቄ ቁጥር 212 ስለ ካምቢዮ ወይም ጊርቦክስ ትክክል ያልሆነው ሐሳብ የቱ ነው? ሀ የኃይል አስተላላፊ ከሚባሉት ክፍሎች አንዱ ነው። ለ በማርሽ እጀታ አማካኝነት የተሽከርካሪ ፍጥነት ጉልበትና የእንቅስቃሴ ለውጥ እንዲያገኝ ይጠቅማል። ሐመርኋ የጎማ ዙሩን በከርብ ወይም በኩርባ መንገድ ላይ ያበላልጣል። መ ኸ እና ለ መልስ ናቸው። ሰ መልሱ የለም። ለዚህ ጥያቄ ትክክለኛ መልስ የሚሆንን ምርጫ ሐመርኋ የጎማ ዙሩን በከርብ ወይም በኩርባ መንገድ ላይ ያበላልጣል የሚለው ነው። ጥያቄ ቁጥር 213 ለሞተር የማለስለሻ ወይም ለሞተር ማለስለሻ የሚያስፈልገውን በቂ ዘይት የሚይዝና በውስጡ ማጣሪያና ዲፕስቲክን የሚይዝ ክፍል ነው። ሀ
ኦይል ፊልተር፣ ለ የዘይት መስመር፣ ሐመርኋ ኮፐር ኪ ወይም ቫልቭ ከቨር፣ መ ኦይል ፓን ወይም ሶቶኮፓ፣ ሰ መልሱ የለም። ለዚህ ጥያቄ ትክክለኛ መልስ የሚሆንን ምርጫ መ ኦይል ፓን ወይም ሶቶኮፓ ነው። ጥያቄ ቁጥር 214 ኦይል ፊልተር ከኦይል ፓን በግፊት የመጣለትን ዘይት ተቀብሎ የማጣራት ስራ ይሰራልናል። ሀ እውነት፣ ለ ሐሰት። ለዚህ ጥያቄ ትክክለኛ መልስ የሚሆንን ምርጫ ሀ እውነት ነው። ጥያቄ ቁጥር 215 ኦይል ፓን ውስጥ የሚገኝ የመጀመሪያ ማጣሪያ ሲሆን ዘይትን አጣርቶ ወደ ዘይት ፓምፕ የሚያስተላልፍ ክፍል ነው። ሀ ኦይል ፊልተር፣ ለ ሶቶኮፓ፣ ሐመርኋ ዲፕስቲክ፣ መ ፊድ ፓምፕ፣ ሰ ስክሪነር። ለዚህ ጥያቄ ትክክለኛ መልስ የሚሆንን ምርጫ ሰ ስክሪነር ነው። ጥያቄ ቁጥር 216 ስለ ዲፕስቲክ እውነት ያልሆነው የትኛው ነው? ሀ በሞተር ውስጥ ያለን ዘይት መጠን ይለካልናል። ለ በሞተር ውስጥ ያለን ዘይት መቅጠንና አለመቅጠኑን እንመለከትበታለን። ሐመርኋ በሞተር ውስጥ ያለን ዘይት መቆሸሽ አለመቆሸሹን እንመለከትበታለን። መ የፍሬን የፍሪሲዮን እንዲሁም የሞተር ዘይት መለኪያ ነው። ሰ መልሱ አልተሰጠም። ለዚህ ጥያቄ ትክክለኛ መልስ የሚሆንን ምርጫ መ የፍሬንና የፍሪሲዮን እንዲሁም የሞተር ዘይት መለኪያ ነው። ጥያቄ ቁጥር 217 ባትሪን መፍታት ስንፈልግ ማስቀደም ያለብን የትኛውን ነው? ሀ ፖዚቲቭን ተርሚናል ነው። ለ ኔጌቲቭን ተርሚናል ነው። ሐመርኋ የፈለግነውን መፍታት እንችላለን። መ የሞተር ቁልፍ ኳድሮ መፍታት እንችላለን። ሰ መልሱ የለም። ለዚህ ጥያቄ ትክክለኛ መልስ የሚሆንን ምርጫ ለ ኔጌቲቭን ተርሚናል ነው። ጥያቄ ቁጥር 218 ባትሪን ስናስር ማስቀደም ያለብን የትኛውን ነው? ሀ ፖዚቲቭን ተርሚናል ነው። ለ ኔጋቲቭ ተርሚናሉን ነው። ሐመርኋ የፈለግነውን ማስቀደም እንችላለን። መ የሞተር ቁልፍ ወይም ኳድሮ ማብራት አለብን። ሰ መልሱ የለም። ለዚህ ጥያቄ ትክክለኛ መልስ የሚሆንን ምርጫ ሀ ፖዚቲቭን ተርሚናል ነው። ጥያቄ ቁጥር 219 የአብዛኛው ተሽከርካሪ ባትሪ ከፖዚቲቭ ተርሚናል ይልቅ የኔጌቲቭ ተርሚናል በመጠኑ ይወፍራል። ሀ እውነት፣ ለ ሐሰት። ለዚህ ጥያቄ ትክክለኛ መልስ የሚሆንን ምርጫ ለ ሐሰት ነው። የቁጥር 220 ስለ ቮላኖ ወይም ፍላይዊል እውነት ያልሆነው የትኛው ነው? ሀ የክራንክ ሻፍትን ወይም የሞተርን ሚዛን ይጠብቃል። ለ ዙሪያው ባሉ ጥርሶች አማካኝነት ለሞተር ማስነሻነት ያገለግላል። ሐመርኋ ለፍሪሲዮን መገጠሚያነት ያገለግላል። መ ለፍሬን ሸራ መገጠሚያነት ያገለግላል። ሰ ሁሉም መልስ ነው። ለዚህ ጥያቄ ትክክለኛ መልስ የሚሆንን ምርጫ መ ለፍሬን ሸራ መገጠሚያነት ያገለግላል ነው። ጥያቄ ቁጥር 221 እውነት ያልሆነው የትኛው ነው? ሀ የፍሬን ሸራ ማለቅ ፍሬን በምንይዝበት ጊዜ በፍጥነት ይይዛል። ለ የፍሬን ሸራ ማለቅ ዲስኮች እንዲበሉ ያደርጋል። ሐመርኋ የፍሬን ሸራ ማለቅ ፍሬን በምንይዝበት ጊዜ ድምጽ ይሰጣል። መ ለእና ሐመርኋ መልስ ናቸው። ሰ መልሱ የለም። ለዚህ ጥያቄ ትክክለኛ መልስ የሚሆንን ምርጫ ሀ የፍሬን ሸራ ማለቅ ፍሬን በምንይዝበት ጊዜ በፍጥነት ይይዛል። ጥያቄ ቁጥር 222
መሪ በአንድ በኩል ሊጎትት የሚችልበት ምክንያት የትኛው ነው? ሀ ከመጠን በታች የሆነ አየር ወይም ንፋስ የተሞላ ጎማ ሲሆን፣ ለ የፊት ጎማ አላይመንት ትክክል ሳይሆን ሲቀር፣ ሐመርኋ የተለያዩ መጠን ያላቸውን ጎማዎች ተጠቅመን ስናሽከረክር፣ መ በፍጥነት በምናሽከረክርበት ጊዜ በድንገት በኃይል ፍሬን ያለ አግባብ ስንይዝ። ሰ ሁሉም መልስ ናቸው። ለዚህ ጥያቄ ትክክለኛ መልስ የሚሆንን ምርጫ ሰ ሁሉም መልስ ናቸው። ጥያቄ ቁጥር 223 ፑንቲና እንዳይቃጠል የሚረዳ የኤሌክትሪክ ክፍል የትኛው ነው? ሀ ኮንዴንሰር፣ ለ ቦቢና፣ ሐመርኋ አቫንስ፣ መ ባትሪ፣ ሰ መልሱ የለም። ለዚህ ጥያቄ ትክክለኛ መልስ የሚሆንን ምርጫ ሀ ኮንዴንሰር ነው። ጥያቄ ቁጥር 224 የኤሌክትሪክ ክፍሎች በኃይል መዋዠቅ ምክንያት እንዳይቃጠሉ ራሱን በማቃጠል ከአደጋ የሚከላከልልን የኤሌክትሪክ ክፍል። ሀ ፊውዝ፣ ለ ፑንቲና፣ ሐመርኋ ኮንዴንሰር፣ መ ሬጉሌተር። ለዚህ ጥያቄ ትክክለኛ መልስ የሚሆንን ምርጫ ሀ ፊውዝ ነው። ጥያቄ ቁጥር 225 ሞተር ከመጠን በላይ ሲሞቅ የቃጠሎ አደጋን ሊያስከትል ይችላል። ሀ እውነት፣ ለ ሐሰት። ለዚህ ጥያቄ ትክክለኛ መልስ የሚሆንን ምርጫ ሀ እውነት ነው። ጥያቄ ቁጥር 226 በዳሽቦርድ ወይም በፓናል ቦርድ ጠቋሚ መሳሪያዎች የሞተርን ሙቀትን መከታተል ተገቢ ነው። ሀ እውነት፣ ለ ሐሰት። ለዚህ ጥያቄ ትክክለኛ መልስ የሚሆንን ምርጫ ሀ እውነት ነው። ጥያቄ ቁጥር 227 ቀላል ተሽከርካሪዎች ወይም አውቶሞቢል የሚጠቀሙት የፍሬን አይነት የትኛው ነው? ሀ በዘይት የሚሰራ፣ ለ በዘይትና በአየር ቅንብር የሚሰራ፣ ሐመርኋ በነፋስ የሚሰራ፣ መ ሀ እና ለ መልስ ናቸው። ሰ መልሱ የለም። ለዚህ ጥያቄ ትክክለኛ መልስ የሚሆንን ምርጫ ሀ በዘይት የሚሰራ ነው። ጥያቄ ቁጥር 228 በዘይት ፍሬን የሚጠቀሙ ተሽከርካሪዎች ላይ በፍሬን ዘይት ማስተላለፊያ መስመሮች ውስጥ ንፋስ ወይም አየር ቢገባ አየሩን ለማስወጣት የምንጠቀምበት ዘዴ የትኛው ነው? ሀ በግፊት፣ ለ አካልን በመቀየር፣ ሐመርኋ ዘይት በመጨመር፣ መ ሁሉም መልስ ነው። ሰ መልሱ አልተሰጠም። ለዚህ ጥያቄ ትክክለኛ መልስ የሚሆነን ምርጫ ሀ በግፊት ነው። ጥያቄ ቁጥር 229 ቤንዚን ማግኘት ባልተቻለበት ሰዓት ቀጭን ዘይት እንደ ቤንዚን መጠቀም አማራጭ መንገድ ነው። ካ እውነት፣ ለ ሐሰት። ለዚህ ጥያቄ ትክክለኛ መልስ የሚሆነን ምርጫ ለ ሐሰት ነው። ጥያቄ ቁጥር 230 የተሽከርካሪያችን ሞተር ድንገት ቢቆም የነዳጅ ማጣሪያ ፊልትሩ በቆሻሻ እንደተደፈነ መገመት ይቻላል። ሀ እውነት፣ ለ ሐሰት። ለዚህ ጥያቄ ትክክለኛ መልስ የሚሆነን ምርጫ ሀ እውነት ነው። ጥያቄ ቁጥር 231 ኢንጂን ከመጠን በላይ ከሚሞቅባቸው ምክንያቶች አንዱ የውሃ ፓምፕ አለመስራትና የራዲያተር ሆድ መቀደድ ነው። ሀ እውነት፣ ለ ሐሰት። ለዚህ ጥያቄ ትክክለኛ መልስ የሚሆነን ምርጫ ሀ እውነት ነው። ጥያቄ ቁጥር 232 ከላይና ከታች ክፍት የሆነ ፒስተን የሚንቀሳቀስበት ክፍል ሲሊንደር ይባላል። ካ እውነት፣ ለ ሐሰት።
ለዚህ ጥያቄ ትክክለኛ መልስ የሚሆነን ምርጫ ሀ እውነት ነው። ጥያቄ ቁጥር 233 ዲፈረንሻል የትራንስሚሽንን ክብ ዙር ወደ ጎማ ዙር ቀጥታ ወደ ጎማ ቀጥታ ዙር ይቀይርልናል። ሀ እውነት፣ ለ ሐሰት። ለዚህ ጥያቄ ትክክለኛ መልስ የሚሆነን ምርጫ ሀ እውነት ነው። ጥያቄ ቁጥር 234 በራዲያተር ውስጥ ውሃ ለመጨመር የግድ ሞተር ማስነሳት ይኖርብናል። ሀ እውነት፣ ለ ሐሰት። ለዚህ ጥያቄ ትክክለኛ መልስ የሚሆነን ምርጫ ሀ እውነት ነው። ጥያቄ ቁጥር 235 ፒስተን እና ኮኔክቲንግ ሮድ ወይም ቤላን የሚያገናኝ ፒስተን ፒን ይባላል። ሀ እውነት፣ ለ ሐሰት። ለዚህ ጥያቄ ትክክለኛ መልስ የሚሆነን ምርጫ ሀ እውነት ነው። ጥያቄ ቁጥር 236 ስታርተር ሞተር ወይም ሞተሪኖ ኬሚካል ኃይልን ወደ ኤሌክትሪካል ኃይል ይለውጣል። ሀ እውነት፣ ለ ሐሰት። ለዚህ ጥያቄ ትክክለኛ መልስ የሚሆነን ምርጫ ለ ሐሰት ነው። ጥያቄ ቁጥር 237 ከሞተር ኃይል አጋዥ ክፍሎች አንዱ የእሳት አቀጣጣይ ክፍል ነው። ሀ እውነት፣ ለ ሐሰት። ለዚህ ጥያቄ ትክክለኛ መልስ የሚሆነን ምርጫ ሀ እውነት ነው። ጥያቄ ቁጥር 238 ከሞተር ኃይል አስተላላፊ ክፍሎች አንዱ ትራንስሚሽን ወይም ፕሮፔለር ሻፍት በመባል ይታወቃል። ሀ እውነት፣ ለ ሐሰት። ለዚህ ጥያቄ ትክክለኛ መልስ የሚሆነን ምርጫ ሀ እውነት ነው። ጥያቄ ቁጥር 239 ፒስተን ወደ ታች በሚወርድበት ጊዜ አንዱ አየር ለማስገባት ሲሆን ሁለተኛው ደግሞ ለማስወጣት ነው። ሀ እውነት፣ ለ ሐሰት። ለዚህ ጥያቄ ትክክለኛ መልስ የሚሆነን ምርጫ ለ ሐሰት ነው። ጥያቄ ቁጥር 240 አንድ የተበላሸ ተሽከርካሪ በምንጎትትበት ጊዜ ከፊትና ከኋላ 30 ካሬ የሆነ ቀይ ጨርቅ ማንጠልጠል አለብን። ሀ እውነት፣ ለ ሐሰት። ለዚህ ጥያቄ ትክክለኛ መልስ የሚሆንን ምርጫ ለ ሐሰት ነው። ጥያቄ ቁጥር 241 ዳገት ላይ ቆሞ የነበረ አውቶማቲክ ማርሽ የተገጠመለት ተሽከርካሪን በፍሪሲዮን ፔዳልና በነዳጅ መስጫ ፔዳል ባላንስ ሰርተን መነሳት አለብን። ሀ እውነት፣ ለ ሐሰት። ለዚህ ጥያቄ ትክክለኛ መልስ የሚሆንን ምርጫ ለ ሐሰት ነው። ጥያቄ ቁጥር 242 በሲሊንደር ብሎክና በሲሊንደር ሄድ መሃል ያለ ጓርኒሲየን ወይም ጋስኬት በሙቀት ምክንያት ቢቃጠል የሞተር ዘይትና ውሃ ይቀላቀላሉ። ሀ እውነት፣ ለ ሐሰት። ለዚህ ጥያቄ ትክክለኛ መልስ የሚሆነን ምርጫ ሀ እውነት ነው። ጥያቄ ቁጥር 243 ለትራፊክ አደጋ መንስኤዎች የምንላቸው ሀ የአሽከርካሪ ባህሪ፣ ለ የተሽከርካሪ ባህሪ፣ ሐመርኳ የመንገድ ተሳፋሪዎችና የአካባቢ ባህሪያት፣ መ ሁሉም መልስ ናቸው፣ ሰ መልሱ የለም። ለዚህ ጥያቄ ትክክለኛ መልስ የሚሆንን ምርጫ መ ሁሉም መልስ ናቸው። ጥያቄ ቁጥር 244 ዓለም አቀፍ የመንገድ ዳር ምልክቶች የምንላቸው ሀ የሚቆጣጠሩ፣ ለ የሚያስጠነቅቁ፣ ሐመርኳ መረጃ ሰጭ፣ መ ሁሉም መልስ ናቸው።
ለዚህ ጥያቄ ትክክለኛ መልስ የሚሆነን ምርጫ መ ሁሉም መልስ ናቸው። ጥያቄ ቁጥር 245 የንግድ ወይም የኪራይ ተሽከርካሪ ማለትም ከ3500 እስከ 7500 ኪሎ ግራም የሚመዝኑ ተሽከርካሪዎች ከከተማ ክልል ውጭ በሶስተኛ አውራ ጎዳና በሰዓት ስንት ኪሎ ሜትር ይጓዛሉ? ሀ 80 ለ 60 አመርኋ 40 መ 70 ሰ መልሱ የለም። ለዚህ ጥያቄ ትክክለኛ መልስ የሚሆነን ምርጫ ሰ መልሱ የለም ነው። ጥያቄ ቁጥር 246 የትራፊክ ማስተላለፊያ መብራቶች ሁለት አይነት ሲሆኑ የተሽከርካሪዎች ማስተላለፊያ ከላይ ወደ ታች ሲነበብ ሀ ቀይ፣ ቢጫ፣ አረንጓዴ ለ ቢጫ፣ ቀይ፣ አረንጓዴ አመርኋ ቀይ፣ ቀይና ቢጫ መ ሁሉም መልስ ይሆናል። ሰ መልሱ የለም። ለዚህ ጥያቄ ትክክለኛ መልስ የሚሆነን ምርጫ ሀ ቀይ፣ ቢጫና አረንጓዴ ነው። ጥያቄ ቁጥር 247 ከሚከተሉት ውስጥ አንዱ የመገናኛ መሳሪያ አይደለም። አ የኋላ መብራት ለ የሰሌዳ መብራት አመርኋ የማቆሚያ መብራት ወይም ስቶፕ ላይት መ ፍሬቻ ሰ የፊት ወይም የግንባር መስታወት። ለዚህ ጥያቄ ትክክለኛ መልስ የሚሆነን ምርጫ ሰ የፊት ወይም የግንባር መስታወት ነው። ጥያቄ ቁጥር 248 የግራ ፍሬቻ ጥቅም ሀ ለመቆም ለ ለማስቀደም አመርኋ ወደ ቀኝ ለመታጠፍ መ ከግራ ወደ ቀኝ ረድፍ ለመለወጥ ሰ ለመቅደም። ለዚህ ጥያቄ ትክክለኛ መልስ የሚሆነን ምርጫ ሰ ለመቅደም ነው። ጥያቄ ቁጥር 249 ከሚከተሉት ውስጥ የተሽከርካሪ መከላከያ መሳሪያዎች የሆኑት ሀ የግንባር የፊት መስታወቶች ለ የፍጥነት መቆጣጠሪያ አመርኋ ፓራውልት መ ፍሬቻ አመርኋ ቅርታ ሰ ሀና መ ሀና አመርኋ መልስ ናቸው። ለዚህ ጥያቄ ትክክለኛ መልስ የሚሆነን ምርጫ ሰ ሀና ሀመርኋ መልስ ናቸው። ጥያቄ ቁጥር 250 እሳትን ለመፍጠር ሶስት ነገሮች ያስፈልጉናል። እነሱም ሙቀት፣ አየርና ተቀጣጣይ ነገሮች ለ ማስራብ፣ ማፈንና ማቀዝቀዝ አመርኋ ጠጣር ፈሳሽ ጋዝ መ ተቀጣጣይ ነገር ብቻ በቂ ነው ሰ መልሱ የለም። ለዚህ ጥያቄ ትክክለኛ መልስ የሚሆነን ምርጫ ሀ ሙቀት፣ አየርና ተቀጣጣይ ነገሮች ናቸው።